እስራኤል ስሯን ከቀጠለች ከዚህ በላይ ምላሽ እንደሚሰጥ ቃል ገብቷል። ቀውሱ በኢራንና በአሜሪካን መካከል ሊካሄድ የነበረውን ስድስተኛው ዙር የኒውክሌር ድርድር ውድቅ አድርጓል። የእስራኤልና የኢራን ግንኙነት በታሪክ ስንመለከት በአንድ ወቅት በኢራን ሺህ ግዛት ዘመን የቅርብ ሀገሮች እስራኤልና ኢራን እስከ 1979 ድረስ ኢኮኖሚያዊ፣ ወታደራዊና የስለላ ግንኙነት ነበራቸው። በዚያው ዓመት እስላማዊ አብዮት ንጉሳዊ አገዛዝን አስወግዶ የቴዎክራሲያን አገዛዝ ተተካ። ግንኙነቱም ሙሉ በሙሉ ፈረሰ። የኢራን አዲሱ አመራር እስራኤልን እንደ ምዕራባዊ ኢምፔሪያሊዝም መመልከትና የፍልስጤም ምድር ህገወጥ ወራሪ አድርጎ ማየት ጀመሩ። በምላሹም እስራኤል እስላማዊ ሪፐብሊክን እንደ ህልውና ስጋት አድርጋ ቆጠረች። ከዚያን ጊዜ ጀምሮ ኢራን በሊባኖስ ሂዝቦላንና በጋዛ ሐማስ ያሉ ቡድኖችን ትደግፋለች። ሁለቱም የእስራኤል ጠላቶች ናቸው። እስራኤል በሶሪያ ውስጥ የኢራንን ወታደራዊ ኢላማዎችን ደጋግማ የአየር ድብደባ ስትፈጽምና የኢራን የኒውክሌር ሳይንቲስቶችን ገድላለች ስትል ቆይታለች። ከዚህ ሁሉ ቆይታ በአሁን ጊዜ 10 ቀናትን ባስቆጠረው ጦርነት የደረሰው ጉዳቶችና መዘዞች ቀላል የሚባሉ አይደሉም።